ጥፋት ባጠፋም እንዳንተ ጥሩ ሆኛለሁ ማለትማ መጀመሪያ ምን እንዳንተ ጥሩ ነበር። ስለዚህ በእኔ ጥፋት ያን ያህል እንደነገሱ አይመለከተኝም። አሁን ከዚህ ድል ካልሆነ ግን ወደ ውስጥ ነው። ቆይ ምን ልሆን ነው የምትለው? ቆይ እንዴት ነው የሚያደርገው? ትበኝና ሂድልኝ አልኩህ እኮ። ይልቅ እጅህ ላይ የተረፈ ብር ካለ መልስና ተገላገል። ካልሆነ ግን አወዳደቂ ናታን ዞሮ እንኳን የሚያይ አይመስለኝም። በጣም ነው ያዘነ። እሱ አዘነ አላዘነ እኔ ምን አገባኝ? እሺ እናት አታዛዝኝ። ያውም ግን ነው መሰለችት። እጭ ተኛ ጨጭቀኝ። ምን ነገር አይገባም። አንተ ስትጀምር ክብር አይደለም የራስህ ጉዳይ። በቃ ከዚህ ውጣ። አንተም ብሎ መካሪ፣ አንተም ብሎ ከኔ የተሻለ ሰው አስመሳይ። ሂድና ዘለማያውቀው ምነው ጠፋሽ? ስልክ ስደውልም ስልክሽ አይሰራም። በቃ ስልክሽ እንዳከፈስ ቴክስት አድርጊ። ምን ሆነሻል? ምን ተፈጥሮ እንደዚህ የጠፋሽ? እባክሽ መልሽልኝ። እያስጨነኩሽ ነው? ምንድን ነው ሳላውቅ ያስከፋዎች ነገር አለ? እኔና አንቺ ብዙ የምናወራቸው ነገሮች አሉ። እባክሽ መልሽልኝ። አቶ ከማን ጋር እንደሚያወራና እንዲሁም ደግሞ እንደሚጀናጅን ኤፍራታ በስተመጨረሻ ምደርሳበታለች ማለት ነው። ይች ልጅ አውቃት አይደለ ወይ ማነች እያለች እንግዲህ ፎቶዋን ቅርብ እያደረገች እያየች ትገኛለች። ምክንያቱም ከዚህ በፊት እንግዲህ ወደ ኤፍራታ ጋር ከፂ ጋር በመሆን ሄዳ ነበረ ማለት ነው። እንዲሁም ደግሞ ለኤፍራታ የምነግራት ነገር አለ፣ እስኪ ፂ ብቻዋን ኤፍራታን እንድትይልኝ እፈልጋለሁ በማለት እንግዲህ አብረው ሁለታቸው በነበሩበት ሰዓት እንዲሁም ተፋጣ ተደናግጣ እንደሄደች ያለውን ፓርትም አስታውሳለች ማለት ነው። ስለዚህ ይች ልጅ ደግሞ ማነች? ከጀርባዋስ ምንድን ነው ያለው? ቃልስ ማን ነው የሚለው ነገር እጅግ በጣም እያሳሰባት ይገኛል ማለት ነው። እንዲሁም ደግሞ እናቱ እሷን ለመቅረብ ምንድን ነው የፈለገው? ለምንስ ነው የቀረው? በነገራችን ላይ እናቱ ያው ሀናን እየቀረባት በእርግጠኝነት ቃልን ለመበቀል ይመስለኛል። ምክንያቱም ቃል እንግዲህ ከፂ ጋር እንዲሁም ደግሞ ከኤፍራታ ጋር እየተገናኘ ነው በድጋሚ ማለት ነው። ከዚህ በፊት እንግዲህ እንዳየነው ከሆነ ፂ ማነሽ ጓደኛዋ፣ የእሷን ጓደኛ ደግሞ ማወቅ አለብኝ በማለት እንግዲህ ያው እናቱ ሲያጣራ ነበረ ማለት ነው። ስለዚህ የሴት ጓደኛዋ ማን ልትሆን ትችላለች ብሎ እንግዲህ የሴት ጓደኛዋን በስተመጨረሻም ሲያያት ግን ራሷ ሀና መሆኗን አውቋል ማለት ነው። እና ሀና ደግሞ የራሱ የቃል እህት እንደሆነ ስለተረዳ እነዚህ ለምንድን ነው እህቴንና እንዲሁም ደግሞ ኤፉዬን የራሴን ሚስት የሆነችውን ቃል ለምንድን ነው ሊያጠምዷት የፈለጉት የሚለው ነገር እጅግ በጣም ማለት ነው ግራ ስለገባው፣ ስለዚህ ደግሞ ቃልን እንዴት
እንዴት አድርጎ ነው መቅረብ የሚችለው አሊያም ደግሞ የቃልን ጉዳይ በምን ምክንያት ነው ማጣራት የሚፈልገው የሚለውን ነገር በስተመጨረሻም እንግዲህ ሀና ጋር በመቅረብ ወይንም ደግሞ የእሱን የቃልን እህት በመቅረብ እና ያለውን ሁኔታ ስለ ወንድሟም ስላለው ነገር ለማጣራት ነው የፈለገው እንጂ ያው በዚህ ምክንያት ነው እንግዲህ እናቱ ዝም ያለው እንጂ ቃልና እንዲሁም ደግሞ ኤፍራታ አብረው እንደሚገናኙና እንዲሁም ደግሞ እሱም ኤፍራታን እንደሚፈልጋት እንደሚወዳት ያለው ነገር በግልጽ አይቷል ማለት ነው። ምክንያቱም ኤፍራታና ቃልን ሲገናኙ ወይንም ደግሞ ኤፍራታም እንደዚሁ ለቃል ጃኬቱን ስታቀብል ባይኑ በብረቱ ስላየ ማለት ነው እና ቀስ በቀስ ስለ ሀና ወይንም ደግሞ ስለ ቃል ያለውን ጉዳይ ለመረጋገጥ አሊያም ደግሞ ቃልን ለመበቀል ይመስለኛል እንግዲህ ሀናን እየቀረባት ወይንም ደግሞ በቴክስትም ሊያወራት ልጀነጅናት እየደረሰው ማለት ነው። ግን ደግሞ አሁን ላይ ሀና ቴክስትም እየመለሰች አይደለም። ለምንስ አልመለሽልኝም? እኔ እኮ በጣም ብዙ ነገሮች ማወራሽ ነገር አለ፣ እኔና አንቺ የምናወራቸው ጉዳዮች አሉኝ በማለት እንግዲህ ናቱ ሀሳቡን እንደገለጸ እንዲሁም ደግሞ የሱን ሀሳብና የሱን ፍላጎት ማን ተመልክታለች? ራሷ ኤፉ ተመልክታለች ማለት ነው። እና አሁን ላይ እንግዲህ የቃል እህት የሆነችው ሀና የት እንዳለችና የት እንደደረሰች ይብን ራሱ ቃልም የሚያውቀው ምንም ነገር የለም ማለት ነው። ስለዚህ የሱን እህት ሊያግታት ወይንም ደግሞ ሊወስዳት ወይንም ደግሞ ከሱ ልትርቅ የቻለችው ማን ቢወስዳት ነው? ማንስ ቢያግታት ነው? በነገራችን ላይ ቃልን የምታፈቅረው አሁን ላይ ሉሊት ላይ ጋር አብራ የምሰረው እንዲሁም ደግሞ የኤፍራታ ልጅ የወሰደችው እሷ ልትሆን ትችላለች እንዴ? የራሱን እህት በነገራችን ላይ በጣም እጇ ረዥም ነው። ስለዚህ ምናልባት ሀናን ያገተቻትና እንዲሁም ደግሞ ከቃል ከእህቱ ማለት ነው እህቱን የወሰደቻት እሷ ልትሆን ትችላለች። አሁን ላይ እህቴን የወሰድሻትና እህቴን እያገዝሻት አንቺ ነሽ። ስለዚህ እህቴ የት እንዳለችና እንዴት እንደሆነች የእህቴን ጉዳይ የምታውቂው አንቺ ነሽ እና እህቴ የሆነ ነገር ሆና ከሆነ እውነት አልለቅሽም በማለት እንግዲህ እሷን እያስፈራራት ይገኛል። ሲቀጥል ደግሞ ከሉሊት ጋር አብረው እንደሚሰሩ ተስማምተው ነበረ። ምክንያቱም ልጁን እዘሽው ቀጥታ ወደ እኔ እንድትመጭ እንዲሁም ደግሞ ከዚህ በፊት ልጁን እዘው የነበረችውን አስወግጃትኝ እሷን ህይወቷን ንጠቂያት በማለት እንግዲህ ቀጥታ እኔ በምመራሽ ደብዳቤዎች በሙሉ እንድትመጭ ፈልጋለሁ በማለት እንግዲህ ሉሊት አስጠንቅቃት ነበረ ማለት ነው። ግን ከሉሊት ጋር ምን አድርጋት ነው? ከሉሊት ጋር ለምንስ ነው እየተቀየረችው ስንል እንግዲህ እሷ ከሉሊት ላይ ገንዘብ ትፈልጋለች እንዲሁም ደግሞ ልጁን ለማሳዝ ወይንም ደግሞ ልጁን አሳልፋ ለመስጠት ከሉሊት እንግዲህ በርካታ የሆነ ገንዘብ ነበር እየጠየቀቻት ማለት ነው። እና ሉሊትን ስታወራ ደግሞ ካጠገቧ ማን ነበረ? ቃል ነበረ ማለት ነው። ቃልም ስለነበረ ከማን ጋር እንደምታወራና ከማን ጋር እንደሆነች ወይንም ደግሞ ልጁ ከማን ጋር እንደሆነ ቃል ራሱ ተረድቷል ማለት ነው። ይችን ከሆነችማ እኔ ራሱ አውቃታለሁ አለቃትም በማለት እንግዲህ በስልክ ያወራትና ቀጥታ እሷን ለማግኘትም ይሄዳል ማለት ነው። ሉሊትና ቃልም ለሁለት እሷን አግኝተዋታል። እንግዲህ የት እንዳለና ልጁ የት እንደሆነ እያንዳንዱ ነገር ቢጠይቃት እሷ ግን ምንም ነገር እየመለሰች አይደል። በነገራችን ላይ ሉሊት ማለት ነው የፈለግሽውን ያክል ገንዘብ ስጭኝና ልጁን እሰጥሻለሁ ብላት ነበር። ግን ደግሞ በልጁ ጉዳይ ማለት ነው ሉሊትም ገንዘብ ትፈልጋለች። ምክንያቱም ቃል ምን ብሏታል? ከኔ የበለጠ ልጁ ላንቺ ይቀርብሻል። ስለዚህ እንደዚ አይነት ነገሮችን እንዳሰሪ በዘመር ላይ እንዴት አንቺ ገንዘብ ትፈልጊያለሽ? በማለት እንግዲህ ሉሊትንም ሲያፋጥጣት ነበር። ያ ማለት እንግዲህ ከቃል በርካታ ገንዘብ ትፈልጋለች ልጁን አሳልፎ ወይንም ደግሞ አሳልፋ እንድሰጠው ምን ፈልጋለች እሷ? ገንዘብ እና ቃል በዚህ ምክንያት ምንድን ነው እንዴት ገንዘብን ታስበልጫለች ከዘመድ ብሏል። ምክንያቱም ከኔ ይልቅ ልጁ የሚቀርብሽ ያንቺ ነው ማለት ቤተሰብ ሆና እየኖረች እንግዲህ ከኤፍራታ ልጅ ወይንም ደግሞ ከናቱ ልጅ ወይንም ከገነት እንግዲህ ከነሱ ቤት እያለች እንዴት ነው ልጁን እንደዚህ ለጨረታ የምታቀርበው? ከዚህ ከበፊትም እንግዲህ ለዳግም ራሱ ተናግሯል ማለት ነው። ቃል እንዴት ነው አንተ የእህት ልጅ ለጨረታ የምታቀርበው? እንዴት በገንዘብ ትቀይረዋለህ?
እና አቤል ምንድን ነው ያለው? ገንዘብ እንድሰጠኝ እፈልጋለሁኝ። ገንዘብ ከሰጠኸኝ ደግሞ የእህቴ ልጅ እንደያዝከው ከአንተ ጋር እንደሆነ ለማንም አልናገርም፣ ካለዚያ ግን የማውቀውን ሚስጥር እያንዳንዱ እናገራለሁ በማለት እንግዲህ አቤል ሲናገር ነበረ ማለት ነው። እና ቃልም እንዴት እንደዚህ ታደርጋለህ? የእህትህን ልጅ እንዴት በገንዘብ ትሸጣለህ? ነበር ያለው ማለት ነው። እና አሁን ላይ ዳግም እንግዲህ በጣም ጸባዩ ተቀይራል። በጣም በቃ በተለየ መልኩ ሆኖ ነው ጸባዩ የተቀየረው። እንግዲህ በፊት የምናውቀው ዳግም ደግሞ በጣም የዋህ ታዛዥ የሆነ ለእናቱ የሴት ስራ ወንድ ሆኖ እንኳን የሴት ስራዎችን እየሰራ እናቱን የሚያስደስት እጅግ በጣም ታዛዥ ልጅ ነበረ ማለት ነው። አሁን ላይ ደግሞ በጣም ለነገሮቹ ምንም በቃ ማስተዋል የማይችል ሆኗል። በነገራችን ላይ ማስተዋል እየቻለ ምንም ነገር በቃ መልካም ነገርን መስራት አይፈልግም። እንዲሁም ደግሞ እናቱን ማበሳጨት ማናደድ እንጂ ለእነሱ መልካም ነገሮችን እየሰራ አይደለም ማለት ነው። እና በብዙ ነገሮችን እንግዲህ ገኒን እየጎዳት ይገኛል። እንዲሁም ደግሞ አሁን ሌብነት ጀምሯል ማለት ነው። እና በርካታ ስልኮችንም እንደዚሁ እየሰረቀ እንዲሁም ደግሞ በባለፈው ማለት ነው የናቱን ገንዘብም ሰርቋል እና በሚሰጠው ቅጣት ወይንም ደግሞ አሳልፎ እንግዲህ ለእስር አድርጎታል ማለት ነው። እና እስር ቤት በመግባቱ ራሱ ገኒ እጅግ በጣም እየተጨናነቀች ነው። እንደዚህ አድርጎ ገፍትሮ ጥሏት እሷ አሳምሟት ይብን እንኳን ሆስፒታል እስከምትገባ ድረስ እንኳን አድርጎት የእናትነት ስሜት ስላለ ምክንያቱም በቃ እሱ ምንም ነገር ቢያደርግ ልጅ ነው፣ ለምንድን ነው እንደዚህ ያደረገው እያለች እንግዲህ እናቱን ራሱ እየተቆጣች ትገኛለች ማለት ነው። ልጄን ማን ነው ወስዶ እስር ቤት ወርውራለው? ለምንስ እንደዚህ ያደርጋል? በማለት እንግዲህ ለናቱ ስትቆጣ ነበረ ማለት ነው። ኤፍራታ ቤት በመሄድ ራሱ ናታን የት ነው ያለው? ለምንድን ነው ልጄን ወስዶ እስር ቤት የወረወረው? እያለች እንግዲህ ስትናገር ነበር። ምክንያቱም እንዴት ለምንድን ነው አሳልፎ ልጄን ለፖሊስ ሊሰጠው የቻለው? በማለት ማለት ነው። በእርግጥ ዳግም ያው እጁ ረዥም ስለሆነ ሌባ ስለሆነ ከዚህ በፊትም ተናግሯል። ከኔ ቤት ሰርቆ ካልገረፍኩት ነገ ከነገ ወዲያ ከጉረቤት እንዲሁም ከሀገርም ጨምሮ ይሰርቃል። ስለዚህ ይህ ልጅ ካሁኑ መቀጣት አለበት በማለት እንግዲህ እናቱ እየቀጠው ይገኛል ማለት ነው። አቤልም እንደዚሁ እንደ ወንድምነት መክሮታል። ይህን ነገር እንደምታደርገውን ነገር ማቆም አለብን። ለምንስ እናትክን ታስከፋለ? እንዲሁም የወሰድከውን ብር ያለህን ብር አጠራቅመ ቢሆንም እንደምንም አድርገ ለናቱ መልስለት። በቃ ወደ ድሮ ማንነት ለምንድን ነው የማትመለሰው? አንተ ምን አተህ ነው እንደዚህ የምታደርገው? በማለት እንግዲህ በጣም ብዙ ነገሮችን እየተናገረው ይገኛል ማለት ነው። እሱ ግን አንተም ሰው ሆነህ እኔ ልትመክር ነው እንዴ? እንዳንተ ክፉ ደግሞ ማን አለ? በማለት እንግዲህ አቤልንም እየተናገረው ይገኛል ማለት ነው። በነገራችን ላይ ዳግም መቀየርም ሆነ መጥፎ ጸባይ መኖር የነበረበት በፊት ምንም በሌለበት ባዶ በነበረበት ሰዓት ነበረ። አሁን ግን እጅግ በጣም ደስ የሚል ህይወት ገኒም እየኖረች እሱም እንግዲህ በእናቱ ላይ እየኖረ ደህና ህይወት በነበረበት ሰዓት ላይ ይሄን ማድረግ በፍጹም አልነበረበትም ማለት ነው። ስለዚህ የዳግም ጸባይ መቀየር መቻል አለበት። ዳግም ለእናቱም ለቤተሰቦችም ማሰብ መቻል አለበት ማለት ነው። እንደዚህ መሆን የለበትም። ይህ ጸባዩ እጅግ በጣም ነው የሚያናድደው፣ የሚያስጠላው። እንዴት እንደዚህ ያደርጋል የሚሉ ሀሳብ አስተያየት የሚሰጡ አሉ። እኔም አንዷ ነኝ ማለት ነው። ስለዚህ የዳግም ጸባይ እንደሚቀይር ተስፋ አደርጋለሁኝ። ሉሊት አሁንም ለነናቱ እንዲሁም ደግሞ ለነ ኤፍራታ መስራት መቻል አለባት። ለራሷ ለገንዘብ ብቻ መስራት የለባትም፣ መቀየር መቻል አለባት። ሁልጊዜ ተንኮልና ሁልጊዜ መጥፎ ነገሮችን እየሰራች እሷን መቀጠል የለባትም። እሷን እጅግ በጣም ደስ የሚያሰኝ እንዲሁም ደግሞ እነ ኤፍራታን እነናቱን የሚያስደስት ስራ መስራት አለባት። ከቃል ጋር ታግላ የኤፍራታን ልጅ በእጇ አስገብታ እንዲሁም ደግሞ ለናቱ አሳልፋ በመስጠት ማስደሰት መቻል አለባት እንጂ አሁንም እሷ በተንኮል ስራዋ መቀጠል የለባትም ባይነኝ ማለት ነው። ማስመሰሏም በቃ ለመልካም ነገር መጠቀም መቻል አለባት። ከብዙ ነገሮች ላይ ወድቃ ከጎዳና ከምን ላይ አሁንም እንግዲህ መልሰው ወደ ቤት አስገብተዋት ይህን ሁሉ ነገር ይቅርታ አድርገውላት አሁንም ደግሞ እሷ መልካም ነገር ሰርታ እነሱን ማስደሰት መቻል አለባት ብዬ አስባለሁ። እንግዲህ ቀጣይ ማለት ነው ምን
ምን ሊፈጠር ይችላል? ኤፍራታስ ምን ልትለው ትችላለች? ናቱን ማነች ምንድነች የምታወራት በማለት እንግዲህ ስለ ሀና ጉዳይ ትጠይቀዋለች ወይንስ ደግሞ በዝምታ ትመርጣለች? በነገራችን ላይ ናቱ ራሷን ይጠረጥራታል። ነገሮችን ግን ትዳሩን ያለማፍረስ በዝምታ እየተጓዘ ይገኛል። አሁንስ ኤፍራታ ማለት ነው እውነቱን ትጠይቀዋለች፣ ታፋጥጠዋለች ወይንስ ደግሞ ትዳሬ እንዳይፈርስ እኔም ከሱ በላይ መጥፎ ነገሮችን አድርጌበታለሁ፣ ከሌላ ወንድ ሂጄበታለሁ፣ እንደዚሁ ዝም ብዬ እቀጥላለሁ ብላ ነገሮቹን አይታ እንዳላየች ትቀጥላለች የሚለውን ነገር አብረን የምናየው ይሆናል ማለት ነው። ውድ የቻናሌ ተከታታዮቼ ቤተሰቦቼ በያላቸውበት ሰላማቸው ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦችም ስለምታበረታቱኝ እጅግ በጣም አመሰግናለሁ። መልካም ጊዜ ተመኘውላችሁ።